It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ዛሬ ምሽት ማንቸስተር ዩናይትድ ከብሬንትፎርድ ጋራ በእንግሊዝ ፕሪሚየር ሊግ የሚያደርጉት ጨዋታ የሚጠበቅ ነው። በተለይ ደግሞ ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊግ ተሳታፊነቱን ያው አረጋግጧል ብሎ መናገር ይቻላል። ግን በቀጣይ ደግሞ በሂሳባዊ ስሌት መሰረት ቀጣይ የሚያደርጋቸው ሁለት ጨዋታዎች ካሸነፈ ወይንም አንድም ጨዋታ አንድ አሸንፎ አንድ ጨዋታ ማቻ ከወጣ በቂ የሚሆንበት እድል ያለ ይመስለኛል። ከዚህኛው ከአውሮፓ ሻምፒየንስ ሊግ ተሳትፎ ባሻገር ደግሞ ማሸነፍ ለማይክል ካሪክም ለሌሎች ለማንቸስተር ዩናይትድ ተጫዋቾችም የሚፈጥረው ትልቅ የሚባል ጥንካሬ እንደሚኖር ይታመናል እና ስለ ጨዋታው የተወሰኑ ነገሮችን ብንጨምር በቀሩን ደቂቃዎች ደስ ይለኛል። እኔ ይሄንን ጨዋታ ተጠባቂ ብዬ አልለውም። ለመሰለሽ ሳምሪ በመጀመሪያ ደረጃ አርሰናል በዘንድሮ የውድድር ዓመት ምን ለማሳካት ነበረ እቅዱ? ዋንጫ የእንግሊዝ ፕሪሚየር ሊግ ላይ ነው መለሽ ዋንጫ ነው። ሲቲ ለዋንጫ አልተጠበቀም። ዋንጫ ነው። ሲቲም ዋንጫ ነው የሚያስበው። ሊቨርፑልስ የአምናው ሻምፒዮን ሊቨርፑል ባክ ቱ ባክ ዋንጫ ለማሸነፍ አሁን እንደነዚህ ቼልሲስ ብቲ የአውሮፓ ቻምፒዮንስ ሊግ ላይ ለመመለስ፣ ማንቸስተር ዩናይትድስ ብቲ የአውሮፓ ቻምፒዮንስ ሊግ መመለስ ነው። እነዚህ ነበሩ እቅዶቻቸው እኔ እስከማስታውሰው ድረስ። ከነዚህ ሁሉ ክለቦች ቀድሞ ህልሙን ማሳካት የቻለው ማንቸስተር ዩናይትድ ሆኖ ቁጭ አለ። ለእኔ እስኪ ጣዩ በቃ አንቺ አሁን በሚቀጥሉ ጨዋታዎች ላይ በርትተሽ ጣዩ። ማንቸስተር ዩናይትድ ለእኔ አውቶማቲካሊ ያልፋል ወደ አውሮፓ ቻምፒዮንስ ሊግ። ለእኔ ነው የምነግርሽ። ለምን ብትይኝ 5 ክለቦች ያልፋሉ ከእንግሊዝ ፕሪሚየር ሊግ ወደ ቻምፒዮንስ ሊግ አይደል? ስለዚህ የማንቸስተር ዩናይትድ ስጋት 5ኛ ላይ ያለው አስቶን ቪላ አይደለም፣ 4ኛ ላይ ያለው ሊቨርፑልም አይደለም፣ 6ኛ ደረጃ ላይ የተቀመጠው ብራይተን ኤንድ ሆቭ አልቢየን ነው። ብራይተን ኤንድ ሆቭ አልቢየን 4 ጨዋታዎች ይቀሩታል፣ ነጥቡ 50 ነው። ማንቸስተር ዩናይትድ 5 ጨዋታዎች ይቀሩታል፣ ነጥቡ 58 ነው። ስለዚህ ብራይተን ኤንድ ሆቭ አልቢየን እና ማንቸስተር ዩናይትድ መካከል አሁን ፕራክቲካሊ 4 ጨዋታ እየቀረ ማንቸስተር ዩናይትድ የዛሬውን ሳትቆጥሪለት 8 ነጥብ ይበልጠዋል። ምናየው ካስቶን ቪላ ሲሆን ነው ገና የሚመስለው እንጂ ከብራይተን ጋራ ያነጻጸርሽው እንደሆነ ኢትስ ኦልሞስት አኮምፕሊሽድ፣ በቃ የተሳካ ነገር ነው። ከተወሰነ ጊዜ በፊት 4 ጨዋታ 3 ጨዋታ እየቀረ ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ ማለፉን አረጋግጦ በፍጹም ተዝናኖት ግቡን አሳክቶ 4 ጨዋታዎችን ያደርጋል ብለሽ አስበሽ ነበረ? ማንስ አስበው ነበረ? ማንም ሊያስብ አይችልም። አርሰናል የነበረውን የፕሪሚየር ሊግ ዋንጫ የማሳካት እቅድ፣ ማን ሲቲ፣ ሊቨርፑል የፕሪሚየር ሊግ ሻምፒዮን ለመሆን የከፈሉትን የዝውውር ዋጋ፣ እነዚህን ሁሉ ከግምት ውስጥ አስገብተሽ የሊቨርፑል አልተሳካም፣ የቼልሲም አልተሳካም፣ የአርሰናል መሳካት አለመሳካቱን ገና እርግጠኛ አይደለንም፣ የማንቸስተር ሲቲ መሆን አለመሆኑን ገና እርግጠኛ አይደለንም። ማንቸስተር ዩናይትድ ግን ከሁሉም ይልቅ ያንን ታርጌቱን ቀድሞ እያሳካ ነው ያለው። ማንቸስተር ዩናይትድ ይገባ ይሆን አይገባ ይሆን የሚል በዚህ ሰዓት የእውነት በመጨነቅ የሚያስብ የማንቸስተር ዩናይትድ ደጋፊ አለ ብለሽ ታምኛለሽ? ኧረ እንደዛ እንኳን በፍጹም ቀድሞ ነው። እኔ እንደውም ይሄኛው ቀን ከመምጣቱን በፊት ሁኔታዎቹን ስታይ ማንቸስተር ዩናይትድ ወደ አውሮፓ ሻምፒየንስ ሊግ መግባቱን ያው አረጋግጧል ብሎ መናገር የሚቻልበት ሁኔታ ፈጥሯል። እኔ በዛ ነው መረጥ። በትክክል ከቼልሲ ጋራ ሲጫወት የነበረውን አይነት ቁም ነገር አለው ይሄ ጨዋታ። አይ እንደዛ አይደለም። ከቼልሲ ጋራ ከመጫወቱ በፊት ማንቸስተር ዩናይትድ ተሸነፈ አይደል? ሳይጠበቅ ከዛ ቼልሲን ሊበልጥ ይችል የነበረበትን አጋጣሚ አጠበበና ወደ 7 ዝቅ አደረገው። ከዛ ራሱን ቼልሲን ስታንፎርድ ብሪጅ ላይ ሄዶ አሸነፈ 1-0። ከዛ በኋላ በማንቸስተር ዩናይትድ እና በቼልሲ መካከል መራራቅ ሲመጣ ቼልሲን ቦታ የቀሙት እነማን ናቸው? በርንመዝ እና ብራይተን ናቸው። በርንመዝ ከ34 ጨዋታ በኋላ 49 ነጥብ ነው ያለው። ከማንቸስተር ዩናይትድ ጋር የ9 ነጥብ ልዩነት አለ። ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ በሂሳብ ስሌትም መድረስ የማይቻልበት ሁኔታ ይፈጠራል። ስለዚህ አንድ ብቸኛ ስጋት አስቶን ቪላንም ሊቨርፑልንም ማንቸስተር ዩናይትድንም ሊበልጥ ይችላል ተብሎ የሚሰጋ ብራይተን።
ይሄን ይሆናል ብሎ እንቅልፍ የሚያጣ ይሆን እንዴ ብሎ ራሱን የሚጠይቅና የሚያስጨንቅ የማንቸስተር ዩናይትድ ደጋፊ የለም። ነገር ግን ማንቸስተር ዩናይትድን ሲጫወት ማየት ግን ያስደስታል። ጊግስ እንዳለው ሲዝን ቲኬት ሆልደር የሆኑ የማንቸስተር ዩናይትድ ደጋፊዎች ወደ ሜዳ ሲገቡ ከዚህ በፊቱ የኦልትራፎርድ ጉዟቸው ይልቅ አሁን በበለጠ መነቃቃት፣ በበለጠ በጎ ነገር እናያለን በሚል ስሜት፣ በበለጠ ኩራት ወደ ስቴዲየም ይሄዳሉ። ይሄም የካሪክ ስራ ውጤት ነው ብሎ እንደመሰከረው ማንቸስተር ዩናይትድ እና ማንቸስተር ዩናይትድ እና የኦልትራፎርድ ጨዋታ ላይ የሚያጋጥሙ የነበሩ የሽንፈት ውጤቶች ከፈርጉሰን ጡረታ መውጣት በኋላ ስለተደጋገሙ ገና አልጠገብናቸውም ያለ እንደሆነ ነው የማንቸስተር ዩናይትድ ተጫዋች ወይም ደጋፊ ይህንን ጨዋታ በጉጉት የሚጠብቀው እንጂ የዘንድሮ የውድድር ዓመትን ግብን ከማሳካት አንጻር እኔ እንደዛ አልረዳውም። ሳምሪ ከይቅርታ ጋር ተሳክቷል። በቃ የማንቸስተር ዩናይትድ ፍላጎት ተሳክቷል። ማንቸስተር ዩናይትድ ፈጽሟል። ምኑን ፍላጎቱን ምንድን ነበር ፍላጎት? ወደ ሻምፒዮንስ ሊግ መግባት። በቃ እንደዚህ ነው። ያው የሂሳባዊ ስሌት ይጠበቅ ምናምን ስለሚባል በሂሳባዊ ስሌት መሰረት ተረጋገጠ የሚለውን ነገር ፕሮፌሽናሊ አንቺ ነው ልክ ነው እንጂ ፕሮፌሽናሊ አንቺ ነው ልክ። ሁኔታውን ስታየው ግን ብዙ የሚያከራክር ስላለሆንኩ ብዬ ነው እኔ እንደ ሰው ነው። እንደ ሰው አለው ምናምን ከባድ ነው። ይህንን ለማሳካት ብራይተንም በጣም ይከብደዋል ብዬ ነው። ምክንያቱም ለመሰለ አሁን 50 ነጥብ ነው ያለው። ቅድም እንደተናገርከው የሚቀረው ጨዋታ በብራይተን በኩል 4 ጨዋታ ነው የሚቀረው እና ከ4 ጨዋታ ሁሉንም ቢያሸንፍ 52 ነው የሚሆነው። ማንቸስተር ዩናይትድ ግን 62 ነው የሚሆነው። ማንቸስተር ዩናይትድ ግን አንድ ጨዋታ አሸንፎ አንድ ጨዋታ አቻ ቢወጣ 62 ነው የሚሆነው። ብራይተን 4ቱንም ማሸነፍ አለበት ያ ነጥብ ላይ ለመድረስ። ይኸውልሽ ብራይተን እኮ ማንቸስተር ዩናይትድን መብለጥ ከመጀመሩ በፊት ቪላን ይብለጥ እስቲ። ያው ነጥባቸው እኩል ነው በሚለው ነው አይደለም። ቪላ 34 ነው የተጫወተው። ሊቨርፑልን 34 ነው የተጫወተው። ማንቸስተር ዩናይትድ ግን 33 ነው። ስለዚህ አሁን 6ኛው መጀመሪያ መብለጥ ያለበት 5ኛውን ነው። ያ ማለት 8 ነጥብ ማካካስ ያለበት የአስቶን ቪላን ነው። ከዛ ቀጥሎ ሊቨርፑልን ነው። ለምን ሊቨርፑልና ማንቸስተር ዩናይትድ በነጥብም እኩል ብዙ በጎል ክፍያም እኩል ናቸው። ነገር ግን ደግሞ ማንቸስተር ዩናይትድ አንድ ተስተካካይ ጨዋታ አለው ብዙ ባገባ በሚለውም እነዚህ ነገሮች ተደምረው ሊቨርፑልን 4ኛ ዩናይትድን 3ኛ አድርገዋል። ስለዚህ 6ኛ ደረጃ ላይ ያለው ብራይተን መጀመሪያ 5ኛ ያለውን አስቶን ቪላን ከዛ 4ኛ ያለውን ሊቨርፑልን ከበለጠ በኋላ ነው አሁን ሊቨርፑልን እና አስቶን ቪላን አልፎ ተንጠራርቶ እኮ ነው ማንቸስተር ዩናይትድን የሚያየው። እኔ አይመስለኝም። በቃ ማንቸስተር ዩናይትድ ከቻምፒዮንስ ሊግ ወጥቶ ምን ብለህ ነበር ተብዬ እኔ እኮ ምን ልበል እንጂ እንደ ሱፐር ኮምፒውተሩ አልናገርም። እንደዛ የለም፣ እንደዛ የሚያስብል ነገር የለም። ግን ሂደቶቹን ያው ለመጠበቅ ያክል ነው። ግን አንድ ነገር እናንሳ እዚህ ጋር ምናልባት የተለየ ሀሳብ ብትሰጥበት ደስ የሚለኝ ነገር የሻምፒዮንስ ሊግ ተሳትፎ ጉዳይ ያለቀ የደቀቀ ነው። እኔም አምናለሁ እኮ እኔም በዛ ነው ማምነው። ዩናይትድ ተሳትፎን እንዳረጋገጠ ይገባኛል። ግን ማሸነፍ ለዩናይትድ ያለውን ፋይዳ ከሻምፒዮንስ ሊጉ አንጻር አይደለም። እንዲሁ ግን ጨዋታውን ማሸነፍ ለማይክል ካሪክም ለተጫዋቾቹም የሚሰጠውን ስሜት በተመለከተ በተወሰነ ደረጃ ሀሳብ ብትሰጥበት አሪፍ ይመስለኛል። አቤ እነዚህ የማንቸስተር ዩናይትድ ቀሪ ጨዋታዎች ለካሪክ በጣም ወሳኝ ናቸው ልንል እንችላለን። ምክንያቱም ካሪክ ይሄንን የውድድር ዓመት ከአሞሪም ኃላፊነቱን ተረክቦ የውድድር ዓመቱን 17 ጨዋታዎች እሱ ይመራል ሲባል እንግዲህ በጊዜያዊነት እንደተቀጠረ ሁላችንም እናውቃለን አይደለም። ስለዚህ ይሄንን የጊዜያዊነት ቅጥር ወደ ቋሚነት ለመቀየር መጨረሻ ላይ ከሚገመገምባቸው ነገሮች መካከል አንዱና ትልቁ ቡድኑ ይዞት የነበረውን ወደ አውሮፓ ቻምፒዮንስ ሊግ የመመለስ ግብ አሳክቷል ወይ ነው። ከዛ ውጭ ግን ምን ያህል ተጫወተ፣ ምን ያህሎቹን አሸነፈ፣ ቡድኑ ያሳየው እንቅስቃሴ የሚሉት ሌሎች መገምገሚያዎች ደግሞ ይኖራል። ለካሪክ በቋሚነት ይህንን ቡድን ኃላፊነት እንስጠውና ይዞ ይቅረብ ለ2026/27 ለአዲሱ የውድድር ዓመት እንዲባል ማለት ነው። ስለዚህ ከዚህ አንጻር ለማይክል ካሪክ እስካሁን ድረስ
28 ነጥቦችን አግኝቷል በ2026 ፈረንጆቹ አዲስ ዓመት ከገባ ጊዜ አንስቶ ማለት ነው። 12 ጨዋታዎች ነው በፕሪሚየር ሊግ ያደረገው፣ በ8ቱ አሸንፈዋል። እነዚህ በጣም 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 ደስ የሚሉ ቁጥሮች ናቸው። ከአሞሪም የመጨረሻ 11 ጨዋታዎች ማንቸስተር ዩናይትድ ስንት ነጥብ አገኘ የሚለውን ለንጽጽር ወደኋላ ሄዶ ለተመለከተ ደግሞ የካሪክ 12 ጨዋታ 8ቱን ማሸነፍ ትልቅ ነገር እንደሆነ የበለጠ ይረዳል። እንዴት ያለ ቡድን ተረከበ፣ ምንም አይነት የተጫዋቾች ጭማሪ ሳያደርግ ያንኑ ቡድን እንዴት ወዳለ ውጤታማነት ወሰደው የሚለውን። ስለዚህ ይህንን የቋሚነት አሰልጣኝነት በማንቸስተር ዩናይትድ ቤት እንዲሰጠው ለማይክል ካሪክ ዛሬ ከብሬንትፎርድ ከዛም በኋላ ተከታትለው በሚመጡ ጨዋታዎች ላይ የሚያሳየው እንቅስቃሴና የሚያስመዘግበው ውጤት ፋይዳው ትልቅ ነው። ምክንያቱም መመኘቱ አይቀርም። እስካሁን ደግሞ ማንቸስተር ዩናይትድ ምንም ያሳወቀው ነገር የለም። በነገራችን ላይ ከጨዋታው በፊት ካሪክ ጋራ ጋዜጠኞች በነበራቸው ቆይታ አንድ ያነሱለት ነገር ከሰር ጂም ራትክሊፍ ጋራ ተገናኝተህ አወራችሁ ይባላል ብለው ጠይቀውት ነበር እኮ። ከእሳቸው ጋራ ተገናኝቶ የሚያወራ ከሆነ ሞስት ላይክሊ ሊያወራ የሚችለው በቋሚነት ስራውን ይሰጡታል ወይስ አይሰጡትም፣ መስጠት እና አለመስጠት መካከል ያለውን ነገር ሊነጋገሩ ይችላሉ። አዎ ቡና እየጠጣን ያወራነው ነገር አለ። ከዚህ በላይ ያብራራው ነገር የለም። ስለዚህ በቀሪዎቹ ጨዋታዎች ላይ ለካሪክ ምን ፋይዳ አለው ብባል እንደዚህ አሁን እንደጠቀስኩት አይነት የዩናይትድ ቋሚ አሰልጣኝነትን ክብር ኦሌ ጉናር ሶልሻ በጊዜያዊነት ተቀጥሮ ወደ ቋሚ እንደተቀየረለት ቅጥሩ ካሪክም ያንን ይመኛል ብዬ አስባለሁ። የቻምፒዮንስ ሊግን ቦታ በተመለከተ ቅድም እንዳልኩሽ ነው። ማንቸስተር ዩናይትድ ዛሬ የሚያሸንፍ ከሆነ የ11 ነጥብ ልዩነት አለ። ከዛ ብራይተን ማንቸስተር ዩናይትድ ላይ እንዲደርስበት ያለው ኮንዲሽን ብዛቱ ለማንቸስተር ዩናይትድ ኦልሞስት ወደ ቻምፒዮንስ ሊግ የመግባት ጉዳይ ተሳክቷል ብለን በድፍረት እንድንናገር የሚያደርግ ነው። ግን ከተጫዋቾች ለምሳሌ ለብሩኖ ፈርናንዴሽ ይሄ ጨዋታ በጣም ወሳኝ ነው። ለምንድን ነው ወሳኝ የሚሆነው? አንድም የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ኮከብ የመባል ከፍተኛ እድል አለ ብሩኖ ፈርናንዴሽ። እሱን ለብቻው ከፈለግሽ በሌላ ፕሮግራማችን ላይ እንስራ። ማን ይሁን ፕሌየር ኦፍ ዘ ይር የሚለው ላይ ወይም የማን መመረጥ የበለጠ ያሳምናችኋል የሚለውን የግድ ዋንጫ ካሸነፈ ቡድን ይመረጥ የሚባል ነገር ስለሌለ የእንግሊዝ ፕሪሚየር ሊግ ላይ ወጥ በሆነ ብቃት ዘንድሮ ያየነው ማንን ነው፣ በሱ ወጥ የሆነ ብቃት ቡድኑን ይበልጥ የጠቀመው ማን ነው የሚለውን ተጫዋቾች ድምጽ ሲሰጡ ሊሆን ይችላል። ከዛ በተጨማሪ በባለሙያዎች በሚሰጥ ድምጽ የሚመረጥ ተጫዋች ካለ ከነዛ ውስጥ አንዱ የመሆን እድል ያለው ብሩኖ ፈርናንዴሽ ነው። ስለዚህ ብሩኖ ፈርናንዴሽ በእነዚህ ቀሪ 5 የማንቸስተር ዩናይትድ ጨዋታዎች የዛሬን ጨምሮ ያንኑ ጉብዝናውን እና ያንኑን ተጽዕኖ ፈጣሪነቱን ይዞ መቀጠል መቻል አለበት። ይሄንን የፕሌየር ኦፍ ዘ ይር ክብር እንኳን ብንተወው በዘንድሮ የውድድር ዓመት ብሩኖ ፈርናንዴሽ 18 ለጎል የሚሆኑ ኳሶችን ነው አይደል ለቡድን ጓደኞች የሰጠው። 2 ቢጨምርበት በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዓመት ብዙ የአሲስት የማድረግ ሪከርድ ላይ እኩያ የሆነ ከነቴሪ ዳንኤል ኦንሪ ጋራ ማለት ነው። 3 ከደረሰ ደግሞ በሚቀጥሉት 5 ጨዋታ እንግሊዝ ፕሪሚየር ሊግ የአንድ የውድድር ዓመት ብዙ ለጎል የሚሆኑ ኳሶችን የሰጠው ተጫዋች ብሩኖ ፈርናንዴሽ ይሆናል። ስለዚህ ይሄ ብሬንትፎርድ ጨዋታ ለሱ ትርጉም አለው ማለት ነው ከፕሌየር ኦፍ ዘ ይር አሻግረን ስንመለከተው። ከዛ ውጭ ግን 3-1 አሸንፏቸዋል ብሬንትፎርድ ታስታውሺ ከሆነ። ስለዚህ ሪቬንጅ አይፈልጉም። እሺ ብሬንትፎርድ በቀደመው ጊዜ ማን ዩናይትድን በዚህኛው የውድድር ዓመት በመጀመሪያ ግንኙነታቸው ያሸነፈ መሆኑ በዚህኛው ጨዋታ ላይ ማሸነፍ ለማን ዩናይትድ ምን ማለት ነው የሚለውን አብሮ እንደ ትልቅ ምክንያት እያነሳን የቆየ ነው። በመሀል ስልክ ትንሽ ተቋርጦ ስለነበረ ነው እኔ የገባሁት። እንደገና ደግሞ ብሬንትፎርድ አሁን ባለው ሁኔታ በፕሪሚየር ሊጉ ከተመለከት ነው በጣም ጨዋታዎቹን በአቻ ውጤት ነው እየጨረሰ የሚገኘው እና ተከታታይ 5-6 ጨዋታ በአቻ ውጤት ነው ያጠናቀቀው። ስለዚህ የቀደመውን ውጤት ወይንም የቀደመውን ሽንፈት ለማጣፋት ለማን ዩናይትድ የበለጠ ምቹ አጋጣሚ ይመስለኛል እኔም ሳስበው። ለማንኛውም ለማንቸስተር ዩናይትድ ማሸነፍ ምን ማለት ነው በሚለው ላይ የተለያዩ ነጥቦች እያነሳን ቆይታ እያደረግን ነው የምንገኘው። ስለዚህ ለካሪክ በአጠቃላይ ማንቸስተር ዩናይትድን 17 ጨዋታ የመምራት ኃላፊነት ነበር የተሰጠው። ከነዚህ ከ17 ጨዋታዎች መካከል 12ቱን አድርጎ 8ቱን አሸንፏል። በጣም ጥሩ ውጤትና ስኬት የተመዘገበባቸው ናቸው። በቀጣይ ደግሞ የሚደረጉ ጨዋታዎች የሜዳ ላይ እንቅስቃሴና የሚመዘገበው ውጤት የበለጠ ማይክል ካሪክ በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ የቋሚ አሰልጣኝ ቅጥር ውስጥ
እንዲቆይ ሊያደርገው እንደሚችል መረሳት የለበትም። ስለዚህ ለአሰልጣኙ ትልቅ ፋይዳ አለው፣ ለተጫዋቾቹ በግልም ፋይዳ ያለው ጨዋታ ነው። ከዚህ አንጻር መታየት አለበት የሚለውንም አብሮ ለማንሳት ነው። የምትጨምረው የመጨረሻ ነጥብ ካለ ጨምርና እንጨርሳለን። በቃ ማንቸስተር ዩናይትድ ሃሪ ማጓየር ይመለስለታል የሚለውን ነው። ሃሪ ማጓየር ይመለሳል፣ ከሄቨን ጋራ ሊጣመሩ ይችላሉ። ሄቨን በቀደሙ ጨዋታ ላይ በጣም ምርጥ ብቃት ካሳዩ የዩናይትድ ተጫዋቾች መካከል አንዱ ነው። ይሄም ለነ ኢጎር ነገሩን ከባድ ያደርግባቸዋል የሚለውን ለማየት ነው። ማንቸስተር ዩናይትድ በኦልድ ትራፎርድ ባለፉት 2 ጨዋታዎች ላይ የተሸነፈም እንኳን ቢሆን ነገር ግን ደግሞ የብሬንትፎርድ እና የማንቸስተር ዩናይትድ የኦልድ ትራፎርድ ሪከርድን የተመለከት ነው እንደሆነ በማንቸስተር ዩናይትድ የበዛ የበላይነት የተያዘ ነው። ብዙ በጎ ነገሮች አሉ ስለ ማንቸስተር ዩናይትድ በዚህ ሰዓት ላይ ሊነሱ የሚችሉ። ስለዚህ ተንደላቀው ተሞላቀው ሶፋ ላይ እግራቸውን ሰቅለው ሊያዩት የሚችሉ ጨዋታ ነው ለዩናይትድ ደጋፊዎች ነው የምለው። እሺ በጣም እናመሰግናለን። እንግዲህ ከጨዋታው በኋላ ደግሞ ሌሎች መነጋገሪያ ርዕሶች ስለሚኖሩት ጨዋታው እንመለስበታለን። በጣም እናመሰግናለን። በያላችሁበት መልካም ቀን መልካም ሰኞ ይሁንላችሁ። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010